ዛሬ 6 በርሜል ነዳጅ ከተጠርጣሪዎች በቁጥጥር ስር ውሏል። ፖሊስ ነው ይሄንን ያለው። ነዳጅ በህገወጥ መንገድ የሚያከማቹ ሰዎች ምን አይነት ቅጣት ነው የሚጠብቃቸው? 6 በርሜል ነዳጅን ጉዳይ በቀዳሚነት የምንመለከተው ዜና ነው። የ9 ዓመት እስራት የተፈረደበት አንድ ሰው በድጋሚ ከባድ ወንጀል ፈጸመ። ይሄ ግለሰብ ምንድነው የፈጸመው ተሰማላችሁ? አንድ ሴት በሁለት ባሎቿ በተለያዩ ጊዜ ተከድቻለሁ ብላ የገዛ ሁለት ልጆቿን በመግደሏ እነዚህ ህፃናት በአሰቃቂ ሁኔታ ነው የተገደሉት። በእስራት ተቀጣለች። ቅጣቱ ምን ይመስላል? የህግ ጉዳይ እንመለከታለን። አንድ አርሶ አደር ከማሳው ማግኘት ካለበት 50 ኩንታል እያገኘ ያለው 5 ኩንታል ነው ብሏል ግብርና ሚኒስቴር። የአፈር አሲዳማነትን ለማከም የኖራ አቅርቦት ላይ ከፍተኛ ችግር ገጥሞናልን ብሏል። የአርሶ አደሮችን ጉዳይ እንመለከታለን። ከ1.5 ሚሊዮን ብር በላይ ያለደረሰ ሽያጭ የፈጸሙ 7 ሰዎች ተያዙ። እነዚህን ሰዎች የያዛቸው የገቢዎች ቢሮ ነው። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናላችሁ ነው። ለዛሬ ለመጋቢት 7 ለተሰኞ ምሽት 11 ሰዓት ያዝናቸውን ይመጥናሉ ለእናንተ አዳዲስ ናቸው ያልናቸውን ጉዳዮች በቀዳሚነት እናቀርባለን። ከአሃዱ ሬዲዮም እንደዚሁ መረጃዎችን ይዘናል። አዳዲስ ቤተሰቦቻችን ቻናላችን ሰብስክራይብ በማድረግ ታማኝና ወቅታዊ መረጃዎችን ሁሌም በዚህ ሰዓት እናቀርባለን። ሰብስክራይብ እንድታደርጉ ጋብዛለን። ነባሮቻችን ደግሞ ከልብ ነው የምናመሰግናችሁ። እኔ ናርዶስ አለማየሁ ነኝ። በቀጥታ ወደ መረጃዎቹ እናልፋለን። በውቢቷ ፒያሳ ከአድዋ ሙዚየም ፊት ለፊት እጅግ ዘመናዊ የንግድ ማዕከል ከቴምር ሪል ስቴት እስካሁን ድረስ በብዙ ምክንያት የንግድ ሱቅ ላመለጣችሁ ደንበኞች የመጨረሻውና ሶስተኛው ሳይትን ይዘንላችሁ መጥተናል። ግራውንድ ፍሎር ላይ ሰሚ ቤዝመንት በ3.3 ሚሊዮን፣ ሶስተኛ ፎቅ ላይ በ1.7 ሚሊዮን እንዲሁም አራተኛና አምስተኛ ፎቅ ላይ በ1.4 ሚሊዮን ቅድመ ክፍያ ብቻ የሱቅ ባለቤት ይሆኑ። ከዚህ በተጨማሪ አዲስ ባወጣ ነው ሜክሲኮ አፍሪካ ህብረት ጋር የሚገኘው ሳይታችን የንግድ ሱቆችን ከ3.9 ሚሊዮን ብር ጀምሮ ከወለድ ነፃ ምቹ አከፋፈል ጋር ይዘንልዎት ቀርበናል። ለቢሮና ለሳይት ቀጠሮ በ0933 23 31 13 ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። ዛሬ እንግዲህ በህገወጥ መንገድ ከአዲስ አበባ ሊወጣ የነበረ 6 በርሜል ነዳጅ ተይዟል። የነዳጅ እንግዲህ የመካከለኛው ምስራቅ ጦርነት የነዳጅ አቅርቦትን እየፈተነው ነው የሚገኘው። ይህንን አጋጣሚ እንደ ጥሩ በመጠቀም እንግዲህ ነዳጅን በህገወጥ መንገድ የሚያዘዋውሩ ግለሰቦች አሉ። እነዚህ የምትመለከቷቸው ተጠርጣሪዎች የወንጀል ድርጊቱን ፈጽመዋል። ቦታው ደግሞ መሳለሚያ አካባቢ ነው። መሳለሚያ አካባቢ ከሚገኝ አንድ የነዳጅ ማደያ ነው። በማደያው በነዳጅ መቅዳት ሙያ ላይ የተሰማራ አሸናፊ ጥላሁን የተባለና ሱልጣን ተክላ የተባለ አሽከርካሪ ነው ይሄንን ወንጀል የፈጸሙት። ግለሰቦቹ እንግዲህ ጨለማን እንደ ጥሩ አጋጣሚ ወይም ጨለማን ተገን በማድረግ ከተጠቀሰው የነዳጅ ማደያ የቀዱትን 6 በርሜል የምትመለከቱትን 1200 ሊትር ነዳጅ ኮድ 3 A55857 በሆነ ኤፍኤስአር አዲስ አበባ ተሽከርካሪ ተጠቅመው ጭነው ሲያዘዋውሩ በድንገት ልደታ ክፍለ ከተማ ወረዳ 5 ፔፕሲ አካባቢ ማለት ነው በተለምዶ ፔፕሲ አካባቢ በቁጥጥር ስር ሊውሉ ችለዋል ማለት ነው። ፖሊስ እንግዲህ እነዚህን ተጠርጣሪዎች ከያዛቸው በኋላ ባደረገው ምርመራ ነዳጁን በህገወጥ መንገድ ከከተማው ክልል ከአዲስ አበባ ወደ ክልል ለማውጣት ሲንቀሳቀሱ ነው የደረሰባቸው። ወቅታዊውን ዓለም አቀፋዊ ሁኔታ ውጥረት፣ በተለይ የነዳጅ ሁኔታ የመካከለኛው ምስራቅ ጦርነት ያመጣው ቀውስ ነውና የነዳጅ ዋጋ መጨመር አለ። ይሄንን ወቅታዊውን ዓለም አቀፋዊ ሁኔታ እንደ መልካም አጋጣሚ በመጠቀም ከፍተኛ የውጭ ምንዛሪ ወጥቶበት ወደ ሀገር ውስጥ የሚገባውን የነዳጅ ምርት በህገወጥ መንገድ የሚያዘዋውሩ ነዳጅ የሚደብቁና መሰል እንደዚህ አይነት የወንጀል ድርጊት ውስጥ በሚገቡ የነዳጅ ማደያዎች ሰራተኞችና ግለሰቦች ላይ የሚወስደውን ህጋዊ እርምጃ አጠናክሮ እንደሚቀጥል ፖሊስ አሳስቧል። ይሄ 1200 ሊትር ነዳጅ በቁጥጥር ስር ሊውል ይችላል ማለት ነው። ወደ ወንጀል መረጃ ስንመጣ የ9 ዓመት እስራት የተፈረደበት አንድ ሰው በድጋሚ ከባድ ወንጀል ፈጽሟል። ይሄ የሆነው በወላይታ ሶዶ ከተማ ነው። መሀል ክፍለ ከተማ ከባድ የወንብድና ወንጀል በመፈጸም የ9 ዓመት
ተፈርዶበት ተሰውሮ ነበረ። ይሄ ግለሰብ በድጋሚ ዝርፊያ ወንጀል በመፈጸም እጅ ከፍንጅ መያዙን የመሃል ክፍለ ከተማ ፖሊስ አዛዥ ናቸው የገለጹት። ማቴዎስ ማቱሳላ ወይም በቅጽል ስሙ ካምፑሌ የተባለው ግለሰብ ከዚህ በፊት 9 ዓመት ተፈርዶበት ተሰውሮ የነበረ ግለሰብ ነው። በ5/7ኛው ወር 2018 በድጋሚ የዝርፊያ ወንጀል መፈጸሙን አዛዡ ጠቁመዋል። ይሄ ግለሰብ በተጠቀሰው ቀን ፉንዱኒያ አካባቢ ባህር ዛፍ ሸጦ የሚመለስን ግለሰብ በጩቤ ወግቶ ጉዳት ካደረሰበት በኋላ 60 ሺህ ብር ዘርፎ ሊያመልጥ ሲል አንሶሚ ገንበላ አካባቢ በህዝብና ፖሊስ ብርቱ ክትትል ከነስለት መሳሪያው ያንን ሰውዬ ከወጋው የስለት መሳሪያ ጋር እጅ ከፍንጅ ሊያዝ ችሏል። ግለሰቡ በተደጋጋሚ ወንጀል በመፈጸም የሚታወቅ ነው። ይህንን እሳቸው ጠቁመዋል። ወላይታ ሶዶ ከተማ ፖሊስ እንግዲህ በከተማ ውስጥ ወንጀለኞችን ለህግ አሳልፎ የመስጠት ተግባር ተጠናክሮ ቀጥሏል ነው ያሉት። ማህበረሰቡ ደግሞ ላደረገው ከፍተኛ ትብብር ምስጋናቸውን አቀርበዋል። ወላይታ ሶዶ ከተማ ውስጥ የሚከሰቱ የወንጀል ድርጊቶችን በመከላከል ለፍርድ በመስጠት ለሚመለከተው አካል በመጠቆም የከተማዋን ሰላም ለማስጠበቅ ፖሊስ ከሌሎች ተቋማት ጋርም በመናበብ ተግቶ እየሰራ መሆኑንም ነው የተጠቆመው። ወደ ቀጣይ መረጃ ደግሞ ስናልፍ በሁለት ባሎቿ የተከዳችን ሴት የፈጸመችውን ድርጊት ነው የምንነግራችሁ። በሁለት ባሎቿ በተለያዩ ጊዜ ተከድቻለሁ ያለች የምትመለከቷት ሴት የወለደቻቸው ልጆቿን ነው የገደለችው። ኢክሮ አሊ ትባላለች። ተወልዳ ያደገችው በምስራቅ ባሌ ዞን ነው፣ ለገሂዳ ወረዳ ነው። የ27 ዓመት ወጣት ናት። ወጣቷ በተወለደችበት አካባቢ ላይ ከቤተሰቦቿ ጋር እየኖረች ከአንድ የዛ አካባቢ ነዋሪ ጋር በፍቅር ግንኙነት ውስጥ ትወድቃለች። ይዋደዳሉ፣ ወደ ፍቅር ይገባሉ። ትዳር መመስረቷንም የምስራቅ ባሌ ዞን ፖሊስ ዋና መምሪያ ይገልጻል። እንግዲህ በኢክሮ አሊና በባለቤቷ መካከል ሰላማዊ የሆነ ጥሩ የሆነ የትዳር ግንኙነት ነበረ። ድንገት ግን ባልታወቀ ምክንያት ይሄ ባል ያገባት ሰው ከአካባቢው ተሰምሮ ወደ ሶማሌ ክልል ሄዶ ሌላ ትዳር መመስረቱን ትደርስበታለች። ከዛሬ ነገ ይመጣል ብላ ባለቤቷን በተስፋ ብትጠብቅም በዛው ከመቅረቱ ጋር ተያይዞ ሌላ ትዳር መመስረቱን ትሰማለች ማለት ነው። ወደ ሶማሌ ክልል ሄዶ መከዳቷ የፈጠረባት መከፋት፣ የውስጧ መቋሰል ሌላ ወንድ እንዳትቀርብ አድርጓት ነበር ለተወሰነ ጊዜ። ነገር ግን ከጊዜ በኋላ አንድ ሌላ ወንድ ልቧን አሸንፎ ግንኙነት ትጀምራለች። ሁለተኛ የተመሰረተው የፍቅር ግንኙነት ተጠናክሮ ወደ አንድ ቤት ይጠቃለላሉ። ቤት መሰረቱ ማለት ነው። በዚህም ከሁለተኛ ባለቤቷ ታረግዛለች ወይም ትጸንሳለች። ሁሉ ነገር ሰላማዊ የነበረ ቢሆንም ሁለተኛው ባለቤቷ ለስራ በማለት የመጀመሪያ ባለቤቷ ጥሏት ወደ ሄደበት የመጀመሪያው ባሏ ጥሏት ሄዶ ሶማሌ ክልል ነው። ሁለተኛ የሚያገባት ሰው ወደ ሶማሌ ክልል መሄዱን ዜና ትሰማለች። እቺ ሴት ሁለተኛ ባለቤቷን በተስፋ ለረጅም ጊዜ ስትጠባበቅ ነበረች። የመውለጃዋ ጊዜ ተቃርቦ አንድ ወንድና አንድ ሴት መንታ የምትመለከቷቸውን በምጥ ትገላገላለች። የልጆቹን መወለድ ሰምቶ ይመጣ ይሆናል ብላ ተጠባብቃ ነበረ። ነገር ግን አልመጣም። ሌላ ትዳር ይሄም መስርቶ እየኖረ እንዳለ ነው የሰማችው። ይህን እንደሰማች እንግዲህ ባሌ ዞን ፖሊስ መምሪያ የሴቶችና ህጻናት ክፍል በመቅረብ ባለቤቷ ልጅ አስወልዷት ሌላ ትዳር መመስረቱን ገልጻ ለመንታ ልጆች ቀለብ እንዲቆረጥላቸው አመልክታ ነበረች ሴት። ይሁን እንጂ ትዳራቸው ህጋዊ የሆነ የጋብቻ መስፈርት ያሟላ አልነበረም። እንዲሁ የተመሰረተ ነው፣ እንዲሁ ነው የጸነሰችው። ስለዚህ እርዳታ ተደርጎላት ክትትል በሚጀመርበት ሰዓት የደረሰባት መከዳት፣ የስነ ልቦና ችግር ሳይታሰብ ወዳልተፈለገ የወንጀል ድርጊት ነው የመራት። ጥቅምት 6 ቀን 2018 ያሳለፍ ነው 7 ሰዓት ከ20 አካባቢ ላይ ከተወለዱ 2 ወራት ያስቆጠሩትን የሚያማምሩ መንታ ልጆቿን ታቅፋ በአቅራቢያው ወደሚገኘው ወራጅ ወንዝ ሄዳ ተራ በተራ ህፃናቱን ወደ ወንዝ በመክተት ተመልሳ ወደ መኖሪያ ቤቷ መታለች ማለት ነው። ከቀናት በኋላ የህፃናቱን ለቅሶ የህፃናቱን ሲቃ ያልሰሙ ጎረቤቶቿ ህፃናቱ የት ሄደ በሚል ተጠራጥረው ጉዳዩን ለፖሊስ ያመለክታሉ። ፖሊስ ወላጅ እናትን በቁጥጥር ስር አውሎ የህፃናቱን ጉዳይ ይጠይቃታል። የት ነው ያሉት ህፃናቱን የት ነው ያሉት የሚል ጥያቄ ለጊዜው ማሳደግ ስለማልችል ለሰው ሰጥቻለሁ ነው ያለችው። ፖሊስ ግን ጠንከር ያለ ምርመራ አድርጎ ህፃናቱን ወንዝ ውስጥ መጣሏን ያገኛል ማለት ነው። ፖሊስ የመንታ ህፃናቱን አስክሬን አንስቶ ለምርመራ ወደ ሆስፒታል ላከ። በድርጊቱ ፈጻሚ ተከሳሽ ላይ እንግዲህ አስፈላጊውን ማስረጃ አሰባስቦ የምርመራ መዝገቡን ለአቃቢ ህግ ላከ። አቃቢ ህግ በህፃናት ላይ በሚፈጸም ከባድ የግድያ ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የምስራቅ ባሌ ዞን ከፍተኛው ፍርድ ቤት ነው። እንግዲህ ፍርድ ቤቱ በዋለው ችሎት
ተከሳሽ ይክሮ አቅዳና ተዘጋጅታ የፈጸመችው የህፃናት ግድያ መንታ ልጆቿን ወንዝ ውስጥ በመጣል ነውና እጅግ ጨካኝና ነውረኛ የሆነ ወንጀል በመሆኑ በ25 ዓመት ጽኑ እስራት እንድትቀጣ ወስኖባታል። እንደዚህ አይነት አጋጣሚዎች ሲኖሩ ህፃናቱን ማሳደግ ካልተቻለ በባል መከዳት፣ ግጭት ሊፈጠር ይችላል። ከወንድ ልጅ ጋር አለመግባባት ሲኖር በተለይ ጽንስ ሲፈጠር፣ ያልታሰበ እርግዝና ሲፈጠር በስነ ልቦና መጎዳት ሊኖር ይችላልና ለሚያሳድጉ የበጎ አድራጎት ድርጅቶች መስጠት እንጂ እንደዚህ አይነት ወንጀል መፈጸም እንደማይገባም ነው መልእክት የተላለፈው። በቀጣይነት ወደ ምናየው መረጃ እንለፍ። በቀጣይነት ወደ ግብርና ሚኒስቴር እንሄዳለን። አንዱ አርሶ አደር ከማሳው ማግኘት ካለበት 50 ኩንታል እያገኘ ያለው 5 ኩንታል ነው ብሏል ግብርና ሚኒስቴር። እንግዲህ የአፈር አሲዳማነትን በምርት እድገት ላይ ፈተና መሆኑን ይሄም ችግር ለመቅረፍ የሚያስችል $5 ቢሊዮን የሚጠይቅ የአግሮ ኢኮኖሚ ስትራቴጂ ማስጀመሩን ግብርና ሚኒስቴር ነው የተናገረው። በሚኒስትሩ እንግዲህ የአፈር ሀብት ልማት መሪ ስራ አስፈጻሚ አቶ ሊሬ አቢዮ ናቸው። ስትራቴጂውን ለማስፈጸም እስከ $5 ቢሊዮን የአሜሪካን ዶላር ይጠይቃል ነው ያሉት። የሚኒስትሩ ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ ደግሞ የአፈር መሸርሸርና የአፈር አሲዳማነት ለምርት እድገት ማነቆ መሆናቸውን ይገልጻሉ። ስትራቴጂው ይሄን ችግር ለመቅረፍ እንደሚረዳም ተናግረዋል። የአፈር መሸርሸርን እንግዲህ በሄክታር ከ130 ቶን ወደ 54 ቶን መቀነስ ቢቻልም ግን 54 ሚሊዮን ሄክታር መሬት በተለያዩ ስነ ምህዳሮች በመጎሳቀሉ መዳን እንደሚጠይቅ ይገልጻሉ። 7.2 ሚሊዮን ሄክታር አሲዳማ አፈር እንዲሁም ትርፍ አምራች የሚባለውን በተለይ የምዕራቡን የኢትዮጵያ ክፍል አጥቅቶት ይገኛል ሲሉም ተናግረዋል። አንድ አርሶ አደር ግን ከማሳው ማግኘት ከሚገባው 50 ኩንታል እያገኘ ያለው 5 ኩንታል ብቻ ነው የተባለው። መሬቱ ሞቷል በሚል አርሶ አደሩ ስንዴ መዝራቱን ትቶ ሲናር አብቅሎ ሲናር ዳቦ አድርጎ ሲመገብ እናያለን። ይሄ ለኢትዮጵያ ትልቅ ውርደት ነው። መሬቱን አክመን ህዝቡን ከጉስቁልና ማውጣት ይጠበቅብናል ነው ያሉት። አሲዳማ አፈርን ለማከም የተሰራው ስራ አነስተኛ መሆኑንም ነው የተገለጸው። ችግሩን ለመቅረፍ ያልተቻለው በምን ምክንያት ነው ለሚለው ጥያቄ የኖራ አቅርቦት ችግር መሆኑ ነው የተገለጸው። ለአሲዳማ አፈር መከሰት መንስኤው እንደ ካልሲየም እና ማግኒዚየም ያሉ ንጥረ ነገሮች በጎርፍ ሲጠረጉ መሬቱ ላይ የሚቀር አሲዳማ ንጥረ ነገር መፈጠር ይሆናል። ይሄን ለማከም ማግኒዚየም ያሉ ንጥረ ነገሮች በጎርፍ ሲጠረጉ መሬቱ ላይ የሚቀር አሲዳማ ንጥረ ነገር መፈጠር መሆኑንም ይሄንም ለማከም ኖራ መነስነስ ቢያስፈልግም ከፍተኛ የኖራ አቅርቦት ችግር እንዳለ አስረድተዋል። ኖራው የሚገኘው በምስራቁ አሲዳማ አፈር ያለው ደግሞ በምዕራቡ ኢትዮጵያ ክፍሎች መሆኑን በመግለጽ ነገር ግን አሲዳማነቱን ለማከም የተፈጥሮ ማዳበሪያ ጥቅም ላይ የዋለ መሆኑን ተናግረዋል። በሚኒስትሩ እንግዲህ የተፈጥሮ ሀብት ልማትና አጠቃቀም መሪ ስራ አስፈጻሚ የሆኑት አቶ ፋኖሴ መኮንን አሲዳማ አፈርን በተመለከተ ከ50 እስከ 100% ድረስ ምርት ላሳጣ እንደሚችል ነው የገለጹት። ከ12 ሚሊዮን በላይ ጥቁር አፈር ውስጥ 5.6 ሚሊዮን ሄክታር እየታረሰ ያለ መሆኑን አስረድተዋል። ከ11 ሚሊዮን ሄክታር በላይ የሚሆነው አፈር ጨዋማ፣ ከ7 ሚሊዮን በላይ ደግሞ አሲዳማ አፈር መሆኑ ነው የተነገረው። ከዚህ ጋር በተገናኘ ከግብርና ጋር በተገናኘ አሲዳማ አፈር ላይ ማዳበሪያ መጠቀም ከጥቅሙ ጉዳቱ እንደሚያመዝን ሲያስረዱ በዶላር የተገዛን ማዳበሪያ እስከ 70% ከጥቅም ውጪ ያደርጋል። በመሆኑም አሲዳማ መሬት የተፈጥሮ ማዳበሪያን መጠቀም ይመከራል ሲሉ መልእክት አስተላልፈዋል ማለት ነው። ከ1.5 ሚሊዮን ብር በላይ ያለደረሰ ሽያጭ ሲፈጽሙ የተገኙ ተጠርጣሪዎች በቁጥጥር ስር ውለዋል። እንግዲህ ይህን ያደረገው ገቢዎች ቢሮ ነው። በአዲስ አበባ በወለል ምንጣፍ የምትመለከቱት ንግድ ስራ ላይ ተሰማርተው ከ1.5 ሚሊዮን ብር በላይ ያለደረሰ ሽያጭ ሲፈጽሙ የተገኙ 7 ተጠርጣሪ ሰዎች ተይዘዋል ብሏል የገቢዎች ቢሮ። ቢሮው እንግዲህ የግብር ስራውን ለመከላከልና የንግድ ስርዓቱን ፍትሐዊነት ለማረጋገጥ የህግ የበላይነትን ለማስከበር የተጠናና ድንገተኛ ኦፕሬሽን በምንጣፍ ንግድ ድርጅቶች ላይ ነው ያካሄደው። የቤት ምንጣፍ በብዛት የምትመለከቷቸው እነዚህን ምንጣፍ የሚሸጡ አካባቢዎች ነው ሄደው በዚህም በ7 ድርጅቶች ውስጥ ደረሰኝ ሳይቆርጡ ግብይት ስለፈጸሙ 8 ተጠርጣሪዎች በቁጥጥር ስር ውለዋል። የኦፕሬሽን ተግባሩ በከተማዋ የተለያዩ አካባቢዎች መከናወኑንም ገልጿል። ነጋዴዎቹ የተጣለባቸውን የደረሰኝ አጠቃቀም ግዴታ ባለመወጣት ያለደረሰኝ ግብይት ሲፈጽሙ እጅ ከፍንጅ ነው የተያዙት ነው የተባለው። ከድርጊቱ ጋር በቀጥታ ግንኙነት ያላቸው የንግድ ስራዎቹ ባለቤቶችና ሽያጩን ያለደረሰኝ ሲያከናውኑ የነበሩ ሰራተኞች በቁጥጥር ስር ውለዋል። ቢሮው የኦፕሬሽን ተግባሩ ከአዲስ አበባ ፖሊስ ጋር በመቀናጀት ማካሄዱን የገለጸው በቁጥጥር ስር የዋሉት ግለሰቦች የመንግስትን ጥቅም ለማሳጣት ከታክስ አስተዳደር አዋጅ በተጻረረ መልኩ ያለደረሰኝ ሽያጭ በመፈጸም ወንጀል ተጠርጥረው በአሁኑ ወቅት ጉዳያቸው በፖሊስ ተይዞ ለፍርድ የሚቀርቡ ይሆናል ነው የተባለው። በቀጣይ ቀናትም ቢሮው የኦፕሬሽን ተግባሩን በሌሎችም ዘርፎች
በሌሎችም የንግድ ተቋማት ላይ አጠናክሮ እንደሚቀጥል አሳውቋል። የንግዱ ማህበረሰብ ግብይቶችን በደረሰኝ ብቻ እንዲፈጽም ህብረተሰቡም ደግሞ 775 ነፃ የስልክ መስመር በመጠቀም ወንጀሎችን እንዲያጋልጥ ጥሪ አቅርቧል። የገቢዎች ቢሮ ባለፉት ወራት በጎማ፣ በኤሌክትሮኒክስ፣ በኮንስትራክሽን፣ በስጋ ቤቶች፣ በግንባታ እቃዎች እንዲሁም ደግሞ በሱፍ ልብስ ንግድ ላይ በተሰማሩ ነጋዴዎች ላይ ድንገተኛ ኦፕሬሽን እያካሄደ በድምሩ 74 ሰዎች ላይ ያለደረሰኝ ሽያጭ ሲፈጽሙ እጅ ከፍንጅ በመያዝ በህግ ቁጥጥር ስር ከመዋሉ ባሻገር በኢንቨስቲጌሽን ኦዲት ደግሞ ዳግም ተጠያቂ እንዲሆኑ ማድረጉን አስታውሷል የገቢዎች ቢሮ። ውድ ቤተሰቦቻችን ከኔ ጋር የነበረን መረጃ ይህን ይመስል ነበር። ከአሃዱ ሬዲዮ ሌሎችን መረጃዎችን ትሰማላችሁ። እኛ ጋር ስለሆናችሁ እናመሰግናለን። ቻናላችን ዜናዎቻችን ከተመቻችሁ ሰብስክራይብ ማድረጋችሁን አትርሱ። እኔ ናርዶስ አለማየሁ ነበርኩኝ። በያላችሁበት ጥሩ ምሽት ይሁንላችሁ። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። ዓለም ፍራ ዘውዱ የቴክኒክ አጋር ነች። ህይወት የጌትነት ማለዳውን ታስፈጽማለች። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን አስቀድማለሁ። ምርጫ ቦርድ እጩዎች ምርጫ አስፈጻሚ ሆነው የተገኙበትን ጣቢያ ማሸጉን አስታወቀ። በአካል ለሚመዘገቡ መራጮች ፋይዳ መታወቂያ ግዴታ አይደለም ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኛ አስፈጻሚ ያልተገኘበትን አንድ ምርጫ ጣቢያ ማሸጉን ገልጿል። የቦርዱ ሰብሳቢ መላትወርቅ ኃይሉ የመራጮች ምዝገባ ሂደትን አስመልክተው በሰጡት መግለጫ እርምጃ የተወሰደው በእጩ ተወዳዳሪነት የተመዘገቡ ሰዎች የምርጫ አስፈጻሚ ሆነው በመገኘታቸው ነው ብለዋል። ሰብሳቢዋ ድርጊቱ የተገኘበት ጣቢያ ሙሉ በሙሉ መታሸጉን ሲገልጹ የምርጫ ጣቢያው የሚገኝበትን ቦታ ግን ለይተው ከመግለጽ ተቆጥበዋል። ለመራጭነትም ሆነ ለተመራጭነት መመዝገብም ወይም አለመመዝገብ የዜጎች ዴሞክራሲያዊ መብት ቢሆንም ይህንን የሚጋፉ ህገወጥ ተግባራት ሲያጋጥሙ ቦርዱ የሥነ ሥርዓት ጥሰቱ እንዲታረም እርምጃ እንደሚወስድ ተናግረዋል። አንዳንድ አስፈጻሚዎች ያልተገባ ስነ ምግባር በማድረጋቸው ቦርዱ ያሰናበታቸው አስፈጻሚዎች አሉ። አንዳንድ ቦታ ላይ ደግሞ የእጩዎችን ምዝገባ ዲስፕሌይ ካደረግን በኋላ ያየነው እጩ ሆነው እንደገና ደግሞ እንደ ምርጫ አስፈጻሚ ተመዝግበው የተገኙ አሉ። እንግዲህ እንደምታውቁት አንድ ሰው ምርጫ አስፈጻሚ ሆኖ መስራት የሚችለው ከማንኛውም የፖለቲካ ፓርቲ አባልነት ውጪ የሆነ ገለልተኛ ነው ተብሎ ነው ቦርዱ በተደጋጋሚ በማስታወቂያም ሲያወጣ ሲጠይቅም ገለልተኝነታቸውን ለማረጋገጥ ደግሞ ወደ ፓርቲዎች ሊስት ልኮ ፓርቲዎችም ያላቸውን አስተያየት ሰጥተው ነው ቅጥር ያደረገው። ነገር ግን በተደረገው ማጣራት የፓርቲ አባል አይደለም እጩ ሆነው የቀረቡ የምርጫ አስፈጻሚዎች ተገኝተዋል። ስለዚህ ልክ እንደዚህ እንደታወቁ እንዲሰናበቱ ተደርጓል። በተጨማሪም ለመራጭነት የተመዘገቡ ግለሰቦችን የመራጭነት ካርድ ፎቶ ማንሳትን እና ስማቸውን መዝግቦ መያዝን የመሰሉ የተሳሳቱ አሰራሮች እንዲታረሙ ማድረጉን ቦርዱ ገልጿል። ይህ ተግባር ከዚህ ቀደም ይስተዋል ከነበረው ቤት ለቤት እየዞሩ የምርጫ ካርድ ውሰዱ ብሎ ጫና የማሳደር ተግባር አካል እንደሆነም ኃላፊው አብራርተዋል። መራጮች ተመዝግበው ሲወጡ በር ላይ ጠብቆ ካርዳቸውን ፎቶግራፍ ማንሳት፣ የመራጮችን ስም ለመያዝ መሞከር፣ እነዚህ ድርጊቶች ቤት ለቤት ከመሄድ ከመቀስቀስም ያለፉ ሆነዋል። ስለዚህ ትክክል አይደለም። ቦርዱ አሁንም የማይቀበለው ትክክል አይደለም ብሎ የሚገልጸው ነው ማለት ነው። የቦርዱ ሰብሳቢ መላትወርቅ በመራጮች ምዝገባ ወቅት ፋይዳ መታወቂያ ይጠየቃል መባሉን አስመልክቶ ለቀረበላቸው ጥያቄ በሰጡት ምላሽም በኦንላይን ለሚካሄድ ምዝገባ የፋይዳ መታወቂያ ግዴታ ቢሆንም በአካል ለሚመዘገቡ ዜጎች ግን የነዋሪነት መታወቂያ ወይም ምስክር በቂ ነው ያሉ ሲሆኑ ፋይዳ መታወቂያ ከሌለ መራጮችን አንመዘግብም የሚሉ ምርጫ ጣቢያዎችም የተሳሳተ አሰራራቸውን እንዲያስተካክሉ አሳስበዋል። የብሔራዊ መታወቂያ አስገዳጅ የሚሆነው ራስን በራስ በመመዝገብ ሂደት ላይ ብቻ ነው። ምክንያቱም አንድ ሰው በራሱ ስልክ ወይም በኮምፒውተሩ በዌብ ተጠቅሞ በሚመዘግብበት ጊዜ ማንነቱን ማረጋገጥ የሚቻለው ከፋይዳ በተገኘው ባዮሜትሪክስ ነው። ፎቶግራፉ አለ፣ አሻራው አለ። ያንን ተጠቅሞ መመዝገብ ራሱን ስለሚችል ሕጉም ዋናው 1162 የተሻሻለበትን ምክንያት እንዲህ አይነት መብት ለመስጠት ስለሆነ ራስን በራስ በመመዝገብ ሂደት ብቻ ነው ፋይዳ አስገዳጅ የሚሆነው። ነገር ግን በምርጫ ጣቢያ ላይ በሚደረግ ምዝገባ ላይ አማራጮች አሉ። ፋይዳ ያለው በፋይዳ መመዝገብ ይችላል። ፋይዳ የሌለው ግን በፋይዳ ብቻ አይደለም፣ በነዋሪነት መታወቂያ ነዋሪነትን ደግሞ ማረጋገጥ
የሚያስችል ማስረጃ ከሌለው በምስክር ጭምር ማንነትንና ኗሪነትን በማረጋገጥ መመዝገብ። በኦንላይን ምዝገባው ላይ የሚታየውን የሲስተም መቆራረጥ ችግር ለመፍታት ጥረት እያደረገ እንደሆነ ያስታወቀው ቦርዱ ለ7ኛው ጠቅላላ ምርጫ እስካሁን ከ9 ሚሊዮን 36 ሺህ በላይ ዜጎች መመዝገባቸውን ገልጿል። በአጠቃላይ ካሉት 52773 የምርጫ ጣቢያዎች መካከል በ6395 ጣቢያዎች ላይ እስካሁን የመራጮች ምዝገባ እንዳልተጀመረ ቦርዱ በመግለጫው አስታውቋል። የመድኃኒት አቅርቦት እጥረትና የማዳረስ ችግር ትግራይና አማራ ክልሎችን እንደፈተነ ተገለጸ። በትግራይ ክልል የመድኃኒት አቅርቦት እጥረት ማጋጠሙ ሲገለጽ፣ በአማራ ክልል ደግሞ የሕክምና ግብዓቶችን ለጤና ተቋማት የማዳረስ ችግር መኖሩን የየክልሎቹ የጤና ቢሮዎች አስታውቀዋል። በትግራይ ክልል ስር በሚገኙ 12 አጠቃላይ ሆስፒታሎችና 21 የጤና ተቋማት ላይ የመድኃኒት እጥረት መኖሩን የገለጹት በክልሉ ጤና ቢሮ የእናቶችና ሕፃናት ሕክምና ኃላፊ ዶክተር ሀርነት አዳነ ናቸው። እንደ ዶክተር ሀርነት ገለጻ ካለፉት 3 ወራት ወዲህ ከጤና ሚኒስቴር የሚደረገው ድጋፍ በመቋረጡ መድኃኒት ወደ ክልሉ እየገባ አይደለም። ለሕክምና አገልግሎት የሚውሉ ግብዓቶች ባለመግባታቸውም የእናቶችና የሕፃናት ሕይወት እያለፈ መሆኑን ጠቁመዋል። ክልሉ በቂ አምቡላንስ ተሽከርካሪዎች ቢኖሩትም የነዳጅ እጥረት አገልግሎቱን እንዳስተጓጎለው ግን ዶክተር ሀርነት አክለው ገልጸዋል። 12 ጄኔራል ሆስፒታልና 21 ፕራይመሪ ሆስፒታልና ሄድ ሴንተሮችን የመድኃኒት አቅርቦት እጥረት እንደ ጤና ሚኒስቴር በተለይ ከ5 ወር በፊት ሰፖርት ሲደረግ ነበረ። አሁን በቅርቡ በዚህ 3-4 ወር ደግሞ መድኃኒት እጥረት ወደ ክልሉ እየተላከ አይደለም። ሜዲካል ኢኩፕመንት የምንላቸው እቃዎችም እየገቡ አይደሉም፣ በጣም ቀንሰዋል። ስፔሻሊ በእናቶችና ህጻናቶች ላይ በካንሰር ዙሪያ በእነዚህ የማይተላለፉ የሚባሉ በሽተኞች ያለው የኮላሊት ጨምሮ ሌላም በጣም ከባድ የሆኑ በየደቂቃው በየሰዓቱ በየቀኑ ህይወት የሚቀጥፉ ነገሮችን በጣም እየተቸገረ ነው በአሁኑ ሰዓት ማለት ነው። ሁለተኛ ደግሞ ነዳጅ ነው። ነዳጅ ደግሞ ከጤና በጣም ነው የሚያያዘው። የአምቡላንስ ሰርቪስ ፎር ኤግዛምፕል አምቡላንስ ሰርቪስ በጣም ታግዘናል፣ እንደ ሚኒስትር ኦፍ ሄልዝ አግዞናል። ግን እነዛ አምቡላንሶችን እየተንቀሳቀሱ አይደለም፣ ምክንያቱም ነዳጅ ስለሌለ ቆመዋል። በተመሳሳይ የአማራ ክልል ጤና ቢሮ የሕክምና ግብዓቶችን ለጤና ተቋማት በሚፈለገው ልክ የማዳረስ ችግር እንደገጠመው አስታውቋል። የቢሮው የእናቶች ወጣቶችና አፍላ ወጣቶች ዳይሬክተር አቶ መልሰው ጫኔ ለአሃዱ እንደተናገሩት ግብዓቶችን ለህብረተሰቡ ተደራሽ የማድረግ ችግር መኖሩን ገልጸዋል። በክልሉ ያጋጠመውን የጸጥታ ችግር በመቋቋም የሕክምና ግብዓቶችን ለማዳረስ ጥረት እየተደረገ እንደሆነም ነው አቶ መልሰው የጠቆሙት። ችግሩን ለመፍታት ከአጋር አካላት ጋር በትብብር እየተሰራ መሆኑን ገልጸው የሕክምና ግብዓት አቅርቦት እንዳይቋረጥ ትኩረት ሊሰጥ ይገባል ብለዋል። ግብዓቱን ለማሟላት አቅም የፈቀደውን ያህል የሚቻልበት በማንችልበት ደግሞ እኛ ጋር አብረው የሚሰሩ አጋር አካላት የትኛውን ቦታ መግባት ስለሚችሉ እነሱ ጋር ድጋፍ እያደረግ ግብዓት እንዳይቆራረጥ ለማድረግ ስራ እየሰራን ነው። ይህን ደግሞ ለድጋፍ ወርደን ባለሙያ ጋር ስንገናኝ የሚሰሩት ለእናቶች ለህፃናት እንደሆነ ተሰራ ነው። በችግር ውስጡ ነው የጤና ባለሙያችን በተለይ የሆስፒታል የጤና ጣቢያ በአብዛኛው የጤና ኬላ ውስጥ ያሉትን ችግሮች ተቋቁሞ ለእናቶች ለህፃናት አገልግሎቱን በመስጠት ያደረጉት አስተዋጽኦ በጣም ከፍተኛ ነው። በትግራይ ክልል ያለው የአቅርቦት መቋረጥና በአማራ ክልል ያለው የማዳረስ ችግር በአጠቃላይ በሀገሪቱ የጤና አገልግሎት አሰጣጥ ላይ ስጋት መፍጠራቸውም ተመልክቷል። የዲጂታል ጥቃት መበራከት ተጽዕኖ ፈጣሪ ሴቶች ራሳቸውን ከተሳትፎ እንዲቆጥቡ እያስገደደ ነው ተባለ። በኢትዮጵያ የሚንቀሳቀሱ ሴት የሰብአዊ መብት ተሟጋቾች፣ ጋዜጠኞች፣ የማህበራዊ መገናኛ ዘዴዎች ላይ የይዘት ፈጣሪዎች እንዲሁም ፖለቲከኞች ቴክኖሎጂን መሰረት ላደረገ የዲጂታል ጥቃት ዋነኛ ኢላማ መደረጋቸው ከተሳትፎ ራሳቸውን እንዲያገሉ ማስገደዱን አዲስ ፓወር ሃውስ የተባለ ሀገር በቀል ተቋም ባካሄደው ጥናት ማረጋገጡን አስታውቋል። ተቋሙ ባወጣው የ78 ገጽ የተጠቃለለ የጥናት ሰነድ ላይ እንደገለጸው ጥቃቱ ተጽዕኖ ፈጣሪ ሴቶች ራሳቸውን ከህዝባዊ ተሳትፎ እንዲያገሉ ያስገድዳቸው ይገኛል። በወጣት ሴቶች መብትና ዲጂታል ግንዛቤ ላይ የሚሰራው ተቋም መስራችና ዳይሬክተር ሀና ለማ ባለፉት ዓመታት የቴክኖሎጂና ማህበራዊ ትስስር ገጾች ተጠቃሚዎች ቁጥር እድገት ማሳየቱ በጎ ቢሆንም በሴት ተጽዕኖ ፈጣሪዎች ላይ የሚሰነዘረው ጥቃት በዚያው መጠን መጨመሩ አሳሳቢ ነው ሲሉ ለአሃዱ ተናግረዋል። ተቋሙ በጥናቱ ሂደት በአጠቃላይ 1307 የማህበራዊ ትስስር ገጾች ይዘቶች ላይ ምርመራ ማድረጉ ተገልጿል። 215 የቴሌግራም፣ 290 የፌስቡክ፣ 239 የዩቲዩብ እንዲሁም 43 የሊንክዲን ይዘቶች
ልጥፎችና ምላሾች ላይ በተደረገው ዳሰሳ ደግሞ በተለይም ተጽዕኖ ፈጣሪ ሴቶች ላይ የሚሰነዘረው ጥቃት በከፍተኛ ሁኔታ መጨመሩ ተረጋግጧል ተብሏል። በማህበራዊ ትስስር ገጾች ስለሚፈጸሙ ጾታዊ ጥቃቶች ያለው ግንዛቤ አናሳ መሆኑን የጠቀሱት ዳይሬክተሯ ወንዶችና ሴቶች በማህበራዊ ትስስር ገጾች ባጋሯቸው ይዘቶች ላይ የሚያገኙት ምላሽና የሚደርስባቸው ትንኮሳ የተለያየ እንደሆነም አስረድተዋል። በሴት የማህበራዊ ሚዲያ ተጠቃሚዎች ይዘት ላይ የሚሰጠው ምላሽ አካላዊ ገጽታን፣ ቤተሰባዊና የግል ሰብዕናን እስከ መንካት የመድረስ እድሉ ከወንዶች አንጻር ቁጥሩ ላቅ ያለ ነውም ተብሏል። እነዚህ ጥቃቶች ስፔሻሊ የሴቶች ጥቃት ሲባል መሬት ላይ ያለ ነገር ነው አብዛኛው ሰው የሚገምተው፣ ወይም ዲጂታል ላይ ወይም ሶሻል ሚዲያ ላይ የሚፈጠሩ ጥቃቶችን በጣም ከባድ እንደሆኑ ብዙ ሰው አይረዳም። ኦንላይን አይደለ ለምን ተሻቶ ጭም የሚባሉ አይነት አስተያየቶችን እንሰማለን። ሶ ምን ያህል የከፉ እንደሆነ ለማየት ችለናል። እነዚህ የሶሻል ሚዲያን ተጠቅመው የሚደርሱ ጥቃቶች የሚያሳዩን ነገር ወንዶችና ሴቶች ኮንተንት ክሬት በሚያደርጉበት ጊዜ ሶሻል ሚዲያ ላይ ወጥተው በሚናገሩበት ጊዜ ተመሳሳይ የሆነ አስተያየት እንደማይሰጣቸው፣ ሴቶች ባለባበሳቸው፣ ባኳናቸው አግብታለች አላገባችም፣ ከሃይማኖትና ከባህል ያፈነገጠ ነገር ነው እያደረገች ያለችው ተብሎ በብዙ መነጽር ስራቸው ታይቶ ከዛ ደግሞ የሚሰጣቸውን ምላሽ በጣም ብዙ የከፋ ነገር እንደሆነ መመልከት ችለናል። የሴት መብት ተሟጋቾች ሲሆኑ ደግሞ ወይም ጋዜጠኞች ፊታቸውን በብዛት የሚያሳዩት የፖለቲካ አመለካከታቸውን ለማስተላለፍ የሆኑ ሴቶች ደግሞ ይበልጥ የጠነከረ አይነት ምት ይደርስባቸዋል። ዲጂታል ጥቃት ሴት ባለሙያዎቹ ላይ ከፍተኛ የስነ ልቦና ጫና ከማሳደሩም በላይ በማህበራዊ ሚዲያው አሉታዊ አስተያየት ምክንያት ራሳቸውን እስከ ማጥፋት የደረሱ ሴቶች እንዳሉ በጥናቱ መረጋገጡ ተገልጿል። በተጨማሪም ሀገር ጥለው እስከ መሰደድ፣ የሥራ መስካቸውን እስከ መቀየር፣ የማህበራዊ ሚዲያ ተሳትፏቸውን እስከ መገደብ የደረሱ ሴቶች ቀላል በሚባል ቁጥር የሚገለጹ አይደሉም ተብሏል። ጥቃቱ ተጽዕኖ ፈጣሪ ሴቶች ራሳቸውን ከመድረኩ እንዲያገሉ ከማድረጉ ባለፈም ወደ አካላዊ ጥቃት ሊሸጋገር የሚችልበት ሰፊ ዕድል እንዳለም ነው ያመላከተው። ወንዶችና ሴቶች ተመሳሳይ የሆነ ኤክስፒሪየንስ የላቸውም ሶሻል ሚዲያ ላይ በሚመጡበት ጊዜ በአጠቃላይ ማለት ነው። ግን እነዚህ ሴቶች የሚናገሩት ነገር ከፖለቲካ ጋር ከጋዜጠኞች ከሆኑ የመብት ተሟጋቾች ከሆኑ የሆነ አንድን ዓላማ ይዘው በሚወጡበት ጊዜ ደግሞ እነዚህ ጥቃቶች በጣም እየከፉ እንደሚሄዱም ተመልክተናል። ስፔሻሊ ማህበረሰቡ ይሄ ነገር ይሄ በቃ በአባታዊ ስርዓት ውስጥ ወይም በጣም በሚያምነው ነገር ውስጥ የወጣ ነው ያፈነገጠ ነው እነዚህ ሴቶች ባህሪ ብሎ የሚያስብ ከሆነ የሚቀጣበት መንገድ በጣም ሀርሽ ስለሚሆን ብዙ ሴቶችን አሁንም እየተመለከትን ያለ ነው ይህንን የሶሻል ሚዲያ መድረክ ለቀው ለመውጣት እየተገደዱ እንደሆነ፣ እንደ ድሮ ኮንተንት መስራት እየቀነሱ እንደሆነ፣ ከዛ ደግሞ ይሄ የድብርት ስሜቱም አለ። ይሄ ለግዴታ ለመብት ተሟጋቾችን ብቻ ሳይሆን በአጠቃላይ ሶሻል ሚዲያ ላይ የምትገኝ ሴት ከሚደርሷትና ከሚሰነዘሩባት አስተያየቶች ከባድ የድብርት እና የስነ ልቦና ጫና ሊሰማት ይችላል። እነዚህ ነገሮች ደግሞ ይበልጥ ሊገፋት ይችላሉ። ከዛ ያው ጥቃቱ በጣም ሰፊ ነው አይደለ? ይሄ ድብርት የምለው አንደኛው ነው። ነገር ግን ከፊዚካል አታክ ድረስ ሊመጣ ይችላል። አጥቂዎቹ ሰው ሰራሽ አስተውሎትን በመጠቀም የሐሰት ይዘቶችን በማዘጋጀት የታቀደ የስም ማጥፋት ዘመቻ እንደሚያካሂዱ የገለጹት ዳይሬክተሯ ድርጊቱ ታዳጊዎች እንደ አርአያ የሚመለከቷቸውን ሴቶች ተሳትፎ በማዳከም የሴቶችን ደህንነት ስጋት ውስጥ እንደሚጥል ተጠቁመዋል። ከ50 በላይ አፍሪካውያን ስደተኞች በሜዲትራኒያን ባህር ከመስጠም መትረፋቸው ተሰምቷል። የተሻለ ሕይወት ፍለጋ ወደ አውሮፓ በጀልባ ሲጓዙ የነበሩ ከ50 በላይ አፍሪካውያን ስደተኞች በማዕከላዊ ሜዲትራኒያን ባህር ከመስጠም መትረፋቸው ተዘግቧል። በርካታ ሰዎችን አሳፍራ በነበረችው ጀልባ ላይ ከነበሩት ከ50 በላይ ሰዎች መካከል 9 ሕፃናት ናቸው ተብሏል። ይህንን የነፍስ አድን ስራ ያከናወነው ደግሞ ኢመርጀንሲ የተባለ የጣሊያን በጎ አድራጎት ድርጅት እንደሆነ የተገለጸ ሲሆን ድርጅቱ ቀደም ብሎ 41 አፍሪካውያን ስደተኞችን ከመስጠም አደጋ ማትረፉ ይታወቃል። ከአደጋው የተረፉት ስደተኞች ሱዳን፣ ደቡብ ሱዳን፣ ናይጄሪያ፣ ሴኔጋል፣ ጋምቢያ፣ ጊኒ ቢሳው እና የጊኒ ዜጎች እንደሆኑ ተገልጿል። ክስተቱ አፍሪካውያን ወጣቶች የተሻለ ኑሮ ፍለጋ ወደ አውሮፓ የሚያደርጉት አደገኛ ባህር ላይ ጉዞ አሁንም እንዳልቆመ ማሳያ ነው ተብሏል። ዘገባው የአፍሪካ ኒውስ ነው። በስደት ላይ የሚገኙት የኢራን አልጋ ወራሽ የሽግግር መንግስትን ለመምራት ዝግጁ መሆናቸውን አስታወቁ። ከኢራን ተሰደው የሚገኙት የቀድሞው የሀገሪቱ ንጉሥ ልጅና አልጋ ወራሽ ሬዛ ፓህላቪ የአሁኑ የኢራን መንግስት ከወደቀ ሀገሪቱን የሚረከበውን የሽግግር መንግስት ለመምራት ዝግጁ መሆናቸውን አስታውቀዋል። በኢራን ውስጥ እየተካሄደ ያለው ጦርነት 3ኛ ሳምንቱን በያዘበት በአሁኑ ወቅት አልጋ ወራሹ አሁን ያለው የኢራን መንግስት ሲወድቅ በሀገሪቱ የአስተዳደር ክፍተት እንዳይፈጠርና ቀውስ እንዳይከሰት ላለፉት ወራት ግግር ዕቅድ በማዘጋጀት ላይ መቆየታቸውን አስታውቀዋል። ፓህላቪ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም ይህንን የሽግግር ስርዓት ሊመሩ የሚችሉና ብቃት ያላቸውን በሀገር ውስጥም ሆነ ከሀገሪቱ ውጭ የሚገኙ ግለሰቦችን መለየታቸውን ተናግረዋል። ዘገባው የፎክስ ኒውስ ነው።